ሞት የለባትም። ከዚህን ደረጃ እስከደረሰ ድረስ ታግሶ ሁሉንም ነገር የሞገስንም ሴራ የመሀሌትንም ሴራ ታግሶ ልጁን ለማሳከም እዚህ ደረጃ ደርሶ ብሩክ ልጁ መሞት የለባትም። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ። ምሳሌ መሞት የለባትም፣ ምሳሌ ታክማ መዳን አለባት የምትሉ ሁላችሁም ላይክ ሼር እያደረጋችሁ ኮሜንት ላይ አሳውቁኝ ማለት ነው። ምሳሌ በዚህ ሁኔታ የምትፈልገውን ነገር በጽሁፍ በመጻፍ እፈልጋለሁ እያለች ፍላጎቷን እያሳወቀች ነው ማለት ነው። ምሳሌ መሞት የለባትም። ቅድስትም ለምሳሌ ብላ የከፈለችው ዋጋ ውጤቱ መታወቅ አለበት። ብሩክ ቅድስትን አግብቶ ልጁን አሳክሞ ማየት እንፈልጋለን ማለት ነው። እንግዲህ እንደምትመለከቷት ምሳሌ በጣም በአይኗ ሁሉን ነገር አባቷ የሚጠይቃትን መመለስ ባለመቻሏ እወድሃለሁ ብላ በቴክስት በጀዋሉ በጽሁፍ እወድሃለሁ ብላ አባቷን ጻፈችልን ማለት ነው። እሱም ደግሞ የሚገባበት ቅጡ ጠፋው። እሷ ከጻፈችለት በኋላ በጣም መድረሻ አጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የሰዓዲ ዩቲዩብ ቻናል ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ፣ ላይክ፣ ሼር በማድረግ የቤቴ ቤተሰብ ሆናችሁ እንድትቀላቀሉ በአክብሮት ተጠይቃችኋለሁ። የተወደዳችሁ የተከበራችሁ ቤተሰቦቻችን የምሳሌ ድራማ ተከታታዮች ወደ ድራማው ስንመለስ ምንድነው ወደሚለው እንግዲህ ምሳሌ እንደምትመለከቷት በጣም በሚያሳዝን ሁኔታ ላይ ሆና አባቷን እያየችው ነው። አባትዮም ደግሞ የሚሳሳላትንና የሚወዳትን ልጁን ማጣት የለበትም። እዚህ ጋር ሞገስና ዳጣ ቁጭ ብለው እያወሩ ነው። አንቺ ቤተሰብ አልባ ብሎ ሲሰድባት በጣም ከፋትና ሰቅሰቅ ብላም አለቀሰች። ሞገስ ግን የቀለደ ያሳቀ መስሎት ነበር። ነገር ግን ዳጣ ከፋትና በጣም እያለቀሰች ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በድጋሚ ሰላም ላቅርብላችሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ቦታ ላይ እየመጣ ሁል ጊዜ ትቀመጣለህ ስትለው አይ ማሪ እዚህ ቦታ ላይ ስመጣ እኮ ሁል ጊዜ ዳጣ ሰላሜን አገኛለሁ፣ እዚህ ቦታ የማገኘውን ሰላም የትም አላገኝም ይላታል። እዚህ ቦታ ላይ እንግዲህ ሎላ ጋር የሚቀመጡበት ቦታ ነበረ። አሁን መሀሌትና ማን ነበር ስሙ ያ ሰውዬ? መሀሌትና የማን ነበር ስሙ ያን ሰውዬ? እናንተ እንዲነግሩኝ በኮሜንት እየጠየቅኳችሁ ነው። የሎላ ባል ማን ነበር ስሙ? የሎላ ባልና መሀሌት ስለምን እያወሩ ነው ወደሚለው ስንመለስ ወደ እሱን ለመግደል ሞገስን መጀመሪያ ገንዘብ የምፈልጊውን በህይወትሽ አይተሽ የማታውቂውን ገንዘብ እሰጥሻለሁ፣ ነገር ግን አንድ ነገር እንድታደርጊ ፈልጋለሁ ይላታል። እሱ ምንድን ነው ትለዋለች። ሞገስን እንድታጠፊው እፈልጋለሁ፣ መጀመሪያ ሞገስን፣ ከዛ በኋላ ብሩክን እያልን እንሄዳለን። መጀመሪያ እንድታጠፊልኝ የምፈልገው ሞገስን ነው ይላታል። ያቺ ድድብ እሷም እሺ ብላ ትስማማለች። ለገንዘብ ስትል የማታደርገው ነገር የላትምና ቅድስት ምን እያደረገች ነው ወደሚለው ስንመለስ እንግዲህ ከብሩክ ቤት ሰራተኛ ሆና የምትኖር ሰራተኛ ነበረች ቅድስት የምትባለው ወጣት። እንግዲህ እስከዛሬ ክብሯን ጠብቃ እየኖረች ነበረ። ግን የምሳሌ ሕክምና 3 ቀን ብቻ ነው የሚቀረው ስትባል ራሷን እሸጣለሁኝ ብላ የተከበረችና ራሷን አስከብራ የምትኖር ልጅ ነበረች። ነገር ግን ክብሬን ሽጬ ለምሳሌ አስተምራታለሁ ብላ እዚህ ጋር መጥታ ሰውየው ጋር ሽማግሌ ሰዎች ናቸው እያለች ታወራለች ከዳጣ ጋር። እንዳትጠጪ ጠጪ ቢልሽ ምንም ነገር እንዳትጠጪ እየጠጣሽ ማስመሰል አለብሽ ትላለች ዳጣ ማለት ነው። እዚህ ጋር ብሩክ እየደወለ እባክሽን የት ነሽ? ሰለቻችኋት እንዲህ አንቺም ዳጣም ልጅ ምሳሌን ሰለቻችኋት እንዲህ እንደምንም ብዬ ወጥቼ በዚህ 3 ቀን ውስጥ 1 ሚሊዮን 1.5 ሚሊዮን ብር
ማግኘት አለብኝ። ምክንያቱም በዚህ 3 ቀን ውስጥ ገንዘቡን አሟልቼ ከሀገር መውጣት አለብኝ ልጅ ሳትሞትብኝ ይላታል። አይ ብሩኬ እኛ እንዴት ነው የምንሰለቸው? መጣን ጋሺ መጣን ትለዋለች። ዳጣም እንዲዛው መጣን ከሞገስ ጋር ነኝ ትለዋለች። እዚህ ጋር ዳጣን አስቀይሟት አንቺ ቤተሰብ አልባ ብሎ ሲላት በጣም ተናዳና ተኮሳትራም እያለቀሰችም ነበር። እንግዲህ እንደምትመለከቷቸው ከታረቁ በኋላ ቀልዳቸውን ቀጥለው አብረው እየተጓዙ ነው። አንተም ሉላን ታገኛለህ፣ እኔም ቤተሰቦችን ፈልጌ ያገኛለሁ፣ ብሩክም ደግሞ ምሳሌን አሳክሞ ይመጣል፣ ሁሉም ነገር ሰላም ይሆናልና ትለዋለች። እውነትሽን ነው ይሆናል ይላታል። ውድ የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ከጎኒ ሁናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ውድና የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እንግዲህ የት ደርሷል የሚለው ክፍል አብረን የምናየው ይሆናል ማለት ነው። ሁላችሁም የምሳሌ ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር ሳታደርጉ ለምን እንደምታዩ አይገባኝም ማለት ነው። እዚህ ጋር ሞገስ እንደምታዩት ብቻውን ደብሮትና ሁሉ ነገር ጨልሞበት ቁጭ ብለዋል። ብሩክ ለምን ይቅርታ አልጠይቀኝም ይላታል። ብሩክን እኮ ስላላየኸው ነው፣ በምን አይነት ሁኔታ ላይ እንደሆነ ስላላየኸው ነው ትለዋለች። ይገባኛል ይላታል። ብሩክና ሞገስ ይታረቃሉ። ነገር ግን ሞገስ እንዳያስገድለው የመሀሌት ውሻዎች እንዳይገሉት ብር ተቀብላለች እሱን ለማስገደል። እሷ ደግሞ ገንዘብ ካገኘች የማታደርገው ነገር የለም። የእናትሽንም ልጅ ቢሆን ግደሊ ብትባል ትገላለች አይደለም ሞገስን። እንግዲህ እዚህ ጋር ቅድስት እንደምትመለከቱ ቅድም እንደነገርኳቸው ለምሳሌ ሕክምና የፈለገ ነገር ቢሆንም ማድረግ አለብኝ፣ ምክንያቱም ይቺ ህፃን ልጅ አይን እያየ እንድትሞት አልፈልግም። ማድረግ ያለብኝን ነገር ሁሉ አድርጌ እንድትታከም መሙላት አለብኝ ትላለች። እዚህ ጋር ብሩክዬ እሷ ዳጣ ደውላ ምንድን ነው ትላታለች። እባክሽን ዳጣ ፈራው ትላታለች። እንዴ ከፈራሽማ ውጭና ነኛ ታዲያ ትላታለች። አይ እሱም አይሆንም ትላታለች። እሺ ታዲያ ምንድን ነው መሆን ያለበት? መሆን ያለበትን ነገር አድርጌ ምሳሌ እንድትታከም አደርጋለሁ ትላታለች። እሷም እሺ እንግዳውስ እንዳትጠጪ መጠጥ ብለሽ ግን ዝም ብለሽ እዛው እንዳልኩሽ ሁሉን ነገር አድርጊ ትላታለች። እሺ በቃ ዳጣ እሺ ያልሽኝን አደርጋለሁ ትላለች። ሁላችሁም ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ውድ ተመልካቾቼ ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ያምጣልን እያልኩኝ አብሬያችሁ የምቆይ ይሆናል። አሁንም ቢሆን ሰብስክራይብ እያደረጋችሁ ከጎን ሆናችሁ ለምታበረታቱኝ፣ ላይክ ለምታደርጉልኝ እህቶቼ ከልብ ነው የማመሰግነው። ምስጋና ይገባችኋል ማለት ነው። ብሩክ እዚህ ጋር ሆኖ ለምሳሌ ለቅድስት ይደውላል፣ እንዲሁም ለዳጣ ይደውላል። እባካችሁን ስልኩን አንሱልኝ፣ ልጅን ማሳከም አለብኝ፣ የትም ቦታ ገብቼ ምሳሌ መታከም አለባት እያለ ያናግራታል ዳጣን። ዳጣም ትመጣለች፣ እባክን የት እንደሄደች አላቅም ግን ትመጣለች ትለዋለች ማለት ነው። ውድና የተከበራችሁ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን። ሀገራችን ኢትዮጵያ ሰላሟ ይመለስልን፣ ሰላሟን ያምጣልን። እኛ በጣም እየፈራን ፍርሃት ላይ ያሉ ወገኖቻችን ያለ ፍርሃትና ያለ ስጋቻ የሚንቀሳቀሱበት ጊዜ እንዲመጣ ሁላችሁም ሰብስክራይብ ማረጋችሁ እንዳትረሱ። እንግዲህ ምሳሌ ተመልክቷት በዚህ ሁኔታ ትገኛለች ማለት ነው። እና ድራማ ሲባል አንዳንድ ጊዜ እውነት ነገሮችን ይዘው ይመጣሉ። አንዳንድ ሀብታሞች እንደነኚህ ያሉ ታዳጊ ወጣቶች ህጻናቶች ታመው በዚህ አይነት መልኩ እያዩቸው የድሃ ልጅ እያሉ የራሳቸው ገንዘብ ከምንም ነገር የሚያድናቸው እየመሰላቸው ተረግጠው ለሚያልፉ ሰዎች ነው ይሄ መልእክት ማለት ነው። አንዳንድ ፊልም ሆነው የሚመጡ ነገሮች እኛን የሚያስተምሩ ነገሮች ናቸው። ምክንያቱም የሚያስተምሩን በምንድን ነው? አንዳንድ ገንዘብ ሀብታም ለሆኑ ሰዎች እንዲሁም ጨካኝ ለሆኑ ሰዎች
በእነሱ ይለካል ማለት ነው። እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም መጥፎ አባት ልጁን ወልዶ እንደሚጥለውም መልካም አባትም አለ። ለልጁ ሲል ህይወቱን፣ ለልጁ ሲል ምንንም ነገር የሚያጣ፣ ለልጆቹ ሲል ውበቱን፣ ለልጆቹ ሲል ክብሩን፣ ለልጆቹ ሲል ማንነቱን የሚያጣ አባትም አለ። በእርግጥ አንዳንድ አባቶች ወልደው ልጅ አይደለም እያሉ የሚከዱ አባቶችን አይመለከትም። እንደ ብሩክ ያሉ ምርጥ አባቶች ለልጆቻቸው ህይወታቸውን በሙሉ የመኖርን ትርጉም የሚያውቁት በልጆቻቸው መሆኑን ያመለክታል ማለት ነው። እንዲሁም አንዳንድ እናቶችም ደግሞ በጣም ለልጆቻቸው ሲሉ የማይገባቸው ቦታ እየወደቁ ዝቅ ብለው እየተሰደቡ እየተመቱ ምራቅ እየተተፋባቸው እየተገፈተሩ ግድግዳ ጋር እየተጋጩ ለልጆቻቸው ሲሉ ብዙ መስዋዕትነትን ጎዳና ላይ እያደሩ እየለመኑ የሚያስተዳድሩ እናቶቻችንም ለነሱም ክብር ይገባቸው። አንዳንድ እናቶች ደግሞ ወልደው ለሚጥሉ በየቦታው ለሚጥሉ እናቶችን እነሱን አይመለከትም ማለት ነው። እዚህ ጋር መሀሌትና ይህ የተረገመ የሉላ ባል ምን እያደረጉ ነው ወደሚለው ስንመለስ የሉላ ባል ቤቱ እንዳይሸጥ እና ሁሉን ነገር እግዱን አሳግጃለሁ የኔ ወንድም ነው የሚገዛ እያለ ሲጎረር የነበረው የሉላ ባል አሁን ደግሞ ለመሀሌት ምን እያላት ይገኛል? የምፈልጊውን አይነት ገንዘብ እሰጥሻለሁ፣ ግን ጥላቶችሽን እያንዳንዳቸው ማጥፋት አለብን ይላታል። እዚህ ጋር ቅድስት ምን እያለኝ ነው ወደሚለው ስንመለስ ቅድስት እባክሽን ይሸጣን የሆነ ነገር ይሸጣን ብለሽ ያልሽበትን ቦታ ጠቁሚኝና እዛ ቦታ ላይ ሂጄ ለምሳሌ ስል የማላደርገው ነገር የለኝም። ምሳሌን በእጄ አሳድጊያታለሁ እንደ እናቱኒ። ስለዚህ አሁንም ደግሞ ከሞት ላድናት የምችለው ብቸኛ እናቷ እኔ ብቻ ነኝ ብላ ራሷን አደጋ ላይ የጣለችው ሰራተኛ ከእናትም በላይ የሆነች ምርጥ ሰራተኛ ናት ማለት ነው። አያችሁ፣ እኛ ኢትዮጵያውያን አንዳንድ የዋህ ልብ ያለው ሰው አለ። ምክንያቱም ሰራተኛ ናቸው ተብለው እየተራከስን እያለ በእነሱ ቢያጣጥሉንም እነሱ ቢያራክሱንም እንኳ እኛ የእነሱን ልጆች ከልጆቻችን ነይጠናል አናያቸው ማለት ነው። ዳጣም እንግዲህ እሺ በጣም ቆርጠሽበት ከሆነ አገናኝሻለሁ፣ ምንም ችግር የለም ትላታለች። በቃ ዳጣ ምንም አልፈልግም፣ ከዚህ በኋላ እንድታገናኘኝ እፈልጋለሁ፣ አገናኘኝና የቻልኩትን ሁሉ አድርጊ፣ ምሳሌ እንድትታከም እፈልጋለሁ ትላለች። ለቅድስት በጣም ጥሩ ሰራተኛ እንደሆነች ያሳያል ማለት ነው። እዚህ ጋር ዳጣ እኔ ይህን ነገር እንድታደርጊ ባልፈቅድልሽም እንኳ ግን መንገድሽ የተሳሳተ ነው ተይ ትላታለች። ለምሳሌ ስል ምንም ነገር አልሳሳትም አደርገዋለሁ ዳጣ ትላታለች። እሺ እንግዲያውስ ነገ እንሄዳለን እኔ ያገናኝሻለሁ ትላታለች። ይሄ ጉረኛና የጉራ የወንዶች ጉረኛ የጉረኛ መጨረሻ ሰውዬ ምን እያለ እንደሚፎክር ተመልከቱልኝ። ሞገስን እኔ እሱ በህይወት እስካለ ድረስ ሎላን ቀልቤ አያርፍም፣ ወደ እሱ ትሄዳለች እያልኩ ስለምፈራ ስለዚህ እንድታጠፊው ፈልጋለሁ ይላል። ሎላን እሷን ሞገስ ከሎላ ለማራቅ ሲል ሞገስን በመሀሌት እጅ እንዲሞት ሊያደርግ ነው። መሀሌት ደግሞ በኤፍራታ እጅ እንዲሞት ልታደርገው ነው ማለት ነው። ስለዚህ አሁን ብሩ ተሟልቶለት ወደ ውጭ ሀገር መሄድ አለበት። እንዲሁም ደግሞ ሞገስም ራሱን መጠበቅ አለበት። እንዲሁም ሲከላከልለት እና ሲጠብቀው የነበረ ወንድሙ ብሩክ ነበር። ብሩክ ከሌለ ሞገስን እንደሚገሉት እነዚህ እባቦች እውነት ነው። እኔ ከዚህ በኋላ የቀረኝ ምንም ነገር የለም። ትዳሬን አጥቻለሁ፣ ክብሬን አጥቻለሁ፣ ገንዘቤን አጥቻለሁ። ከዚህ በኋላ ምንም የቀረኝ ነገር የለም። የምችለውን እርምጃ ሁሉ አራምዳለሁ ትላለች። እዚህ ጋር ምን እያሰቡ ነው? ጋሺ ስንት ነው የቀረ ትለዋለች። 1.5 ሚሊዮን ነው ይላታል። አይ ከዚህ በኋላ እንደምንም ብለን ፈልገን
ምሳሌን ማሳከም አለብን ትለዋለች ቅድስት። አዎ ቅድስት፣ ይህ ካልሆነ አይን እያየ ልጅ ማጣት እችላለሁ ይላታል። አይ ጋሽ እንደሱማ አይሆንም መሆንም አይችልም ትለዋለች። እዚህ ጋር ዳጣና ሞገስ እያወሩ ነው። አይስክሪም በልታ አታውቅም። አይስክሪሟን እያላሰች የአሳለፈችውን ላይፍ የልጅነት ህይወቷን ትጠይቀዋለች። እሱም ደግሞ ይጠይቃታል። እሱም ደግሞ አባትና እናትሽን ፈልገን እናገኛቸዋን እያለ ጥሩ ነገር ውስጥ ጥሩ ትዝታ ውስጥ ያስገባታል። እውነትህን ነው ትለዋለች። እሱም አዎን ይላታል። በቀጣይ ቪዲዮዎች እስከምንገናኝ ድረስ ደህና ሰንብቱልኝ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን ሰላማችሁ ብዝት ይበልልኝ። አላህ ከመጥፎና ከአደገኛ ከክፉ ሰዎች ይጠብቃችሁ እያልኩኝ የምሰናባበታችሁ ይሆናል። እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።